ጊቫዌው እንደቀጠለ ነው። ዛሬ ደግሞ የ100,000 ኮይን ሽልማት የሚያሸልም ጥያቄ ይዤላችሁ መጥቻለሁኝ። እንደምትመለከቱት የባለፈውን የ30,000 ኮይን አሸናፊዋ እኔ ቤት መታ ሽልማቷን በምትመለከቱት መልኩ ሽልማቷን ወስዳለች። ዛሬም እንደተለመደው 100,000 ኮይን የሚያሸልም ጥያቄ ይዤላችሁ መጥቻለሁ። ጥያቄውን በቪዲዮ መጨረሻ የምነግራችሁ ይሆናል። ቪዲዮን በደንብ ተከታተሉት። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁ። ዛሬም እንደተለመደው በፓርት 6 በሌላ ርዕስ ተመልሻለሁ። የዛሬው ርዕስ 2 ርዕሶች ናቸው። በጣም ጠቃሚ የሆኑ ርዕሶች ናቸው። ስለዚህ በደንብ ልትከታተሏቸው ይገባል። የመጀመሪያው ርዕስ ምንድነው? እንዴት ጾታችንን መቀየር እንችላለን? ተሳስተን በወንድ የሞሉ ሴት ሆነው በወንድ የሚሞሉ ልጆች አሉ፣ ወንድ ሆነው በሴት የሚሞሉ ልጆች አሉ። ስለዚህ እንዴት ጾታችንን መቀየር የሚል ርዕስ ይዤላችሁ መጥቻለሁኝ። ሁለተኛው ደግሞ ይሄ ሀገራችንስ እንዴት በሌላ ሀገር ተሳስተን ይሞላ እንዴት ሀገራችንን ወደምንፈልገው ሀገር መቀየር እንችላለን የሚል ርዕስ ይዤላችሁ መጥቻለሁ። ሁለተኛው ርዕስ ደግሞ ስለ ሴት ስቲል ኒድ እንዴት ሴቶች ስቲል ኒዳቸው ተቀተው ወደ 1,000 የወረደባቸው ሴቶች እንዴት ወደ 3,000 ወደ 5,000 ወደ 9,000 አሊያም እስከ 70,000 ድረስ በሰዓት የሚሰጣለ እንዴት ማስተካከል እንችላለን በሚል ርዕስ ተመልሻለሁ። እናም የዛሬው ቪዲዮ በጣም ጠቃሚ ነው። ቤቱን ሰብስክራይብ ያላረጋችሁ ሁላችሁም ቤቱን ሰብስክራይብ ያረጋችሁ፣ ነባርና ደግሞ የኔ ቤተሰብ የሆናችሁ ደግሞ ሁላችሁም ቪዲዮን በላይክ ጀምሩልኝ። በደንብ ተከታተሉ። እሺ፣ ያው የመጀመሪያው ርዕስ ምንድነው? እንዴት ጾታችንን ማስተካከል እንችላለን? ተሳስተን ወንዱነን በሴት ይከፈትን፣ ሴቱነን በወንድ ይከፈትን እንዴት ማስተካከል እንችላለን የሚል ርዕስ ነው። እናም ሀገራችን እንዴት መቀየር እንችላለን የሚል ርዕስ ነው የመጀመሪያው ርዕስ። ያው አንዳንድ ወንዶች አሉ ለሴቶች ሞር ሰፖርት ያደርጋል፣ ሴቶችን ያበረታታል ምናምን በሚል በሴት የሚከፍቱ ሰዎች አሉ። ይሄ የተሳሳተና የዘቀጠ ሀሳብ ነው። ምክንያቱም ይሄ አይሆንም። በቃ ፕላትፎርሙ ነግሬያችኋለሁ፣ በጣም ሴንሲቲቭ ነው። የፊት አሻራችንን በጣም ያጠናል። አይናችንን፣ አፍንጫችንን፣ አፋችንን በቃ ሙሉ ፊታችንን ስለሚያጠናው በሴት ምናምን ከፍተን እንሰራለን ምናምን የሚባል ነገር አይሰራም። ስለዚህ ሁላችሁም በራሳችሁ የፊት አሻራ ወንድ ከሆናችሁ በወንድ ሴት ከሆናችሁ በሴት ነው እንጂ መስራት ያለባችሁ። እንደዚህ አይነት ሀሳብ አይሆንም። ሲቀጥል ደግሞ የዚህ ፕላትፎርም ላይ ሞር ለሴቶች ሪኮመንድ ያደርጋል ይባላል። ግን ማን ነው እየተጠቀመበትና ብዙ ኢንካም እያገኘበት ያለው? ወንዶች ናቸው። ስለዚህ ወንዱነን ብንሰራ ለራሱ በጣም ጥሩ ኢንካም እናገኝበታለን፣ እያገኘንበት ነው። ብዙ ወንዶችንም እያየን ነው ምን ያህል እየሰሩ እንዳለ ማለት ነው። ስለዚህ ወንድ የሆናችሁ በሴት አካውንት ከፍቼ እሰራለሁ የሚባል የዘቀጠ ሀሳብ ይሄንን እንዳትሉ። የከፈታችሁም ካላችሁ እንዴት ጾታችሁን መቀየር እንደምትችሉ እንዴት ሀገራችሁንስ መቀየር እንደምትችሉ የሚል ስክሪን ሪከርድ ይዤላችሁ መጥቻለሁ። ስክሪን ሪከርዱን በደንብ ተከታተሉት። ጥያቄ ከዚህ በኋላ በውስጥ አልፈልግም። መታችሁ ይሄን ቪዲዮ መመልከት ብቻ ነው። ኤጀንቶችም ሆስቶችም ሁላችሁም ማለት ነው። ስለዚህ ስክሪን ሪከርዱን በደንብ አስቀምጬላችኋለሁ። እስኪ ጠበብ ካለባችሁ ራሱ ስልካችሁን ዘወር አድርጋችሁ ገልብጣችሁ በሰፊው አድርጋችሁ ተከታተሉት። ስክሪን ሪከርዱን ተመልክተን እንመለስ። እሺ፣ ያው ሀገራችንና ጾታችንን ለመቀየር ያው ከዚህ እንጀምራለን። ከስር ከተደረደሩት 5 ነገሮች አምፖል የምትመስለውን በመንካት ወደ ፕሮፋይላችን እንገባለን። ወደ ፕሮፋይላችን ከገባን በኋላ ወደ ላይ ከፍ ስናደርግ ሄልፕ የምትላለች ሄልፕ የሚለውን ተች አድርገን ወደ ውስጥ እንገባለን ማለት ነው። ልክ ወደ ውስጥ ከገባን በኋላ እንደዚህ አይነት ነገር ያመጣልናል። ልክ እንደዚህ አይነት ካመጣልን በኋላ ከስር ሜሴጅ ፊድባክ የምትላለች በሰማያዊ ያለችውን ሜሴጅ ፊድባክ የምትለውን እሷን አንድ ጊዜ ተች እናደርጋለን። ተች ካደረገን በኋላ እንደዚህ አይነት አማራጮች ያመጣልናል። ከዛ ከላይ ያለችውን ኮንሱልት የምትለውን ኮንሰልት የሚለውን ተች እናደርጋለን ማለት ነው። እሱም ተች ካደረግን በኋላ እንደዚህ አይነት ብዙ አማራጮች ያመጣልናል። ይኸው ቼንጅ ኦፍ ጀንደር ኤንድ ካንትሪ የሚላለ ቼንጅ ኦፍ ጀንደር ኤንድ ካንትሪ የሚለውን እሱን አንድ ጊዜ ተች ካደረግን በኋላ ከታች ምን አለ? ፕሊስ ዲስክራይብ ዩር ፕሮብለም፣ ያው ችግራችሁን እዚህ ጋር ጻፉ ይላል። በቃ እዚህ ጋር መጻፍ ነው። በቃ ትራንስሌት ጎግል ላይ ያደረጋችሁ በእንግሊዝኛም ቢሆን ገብታችሁ ሃይ ዲር ሃው አር ዩ ብላችሁ ትጀምራላችሁ።
ሃይ ዲር ሃው አር ዩ ብላችሁ ከጀመራችሁ በኋላ ወደ ጉዳያችሁ ጾታችሁ ሴት ከሆነ በሴት በወንድ ከፍቼ ተሳስቼ በወንድ ከፍቼ ያለው ስለዚህ ወደ ሴት ቀይርልኝ። ወንድ ከሆናችሁ ደግሞ ተሳስቼ በሴት ከፍቻለሁ ወደ ወንድ ቀይሩልኝ ብላችሁ እዚህ ላይ ትጽፋላችሁ ማለት ነው። ሃይ ዲር ሃው አር ዩ ፕሊዝ ቼንጅ ማይ ጀንደር አም ኖት ኤ ቦይ አም ገርል ብላችሁ ትጽፉለታላችሁ። ወንድም ከሆናችሁ ደግሞ እንደዚሁ ብላችሁ ቀይራችሁ ትጽፋላችሁ ማለት ነው። ከዛ ያንን ከቀየራችሁ በኋላ ምንድነው የምታረጉ? ከጻፋችሁ በኋላ ከስር የፎቶ ማስገቢያ ምልክት አለች። ያቺን እዛ ላይ መታወቂያ ካላችሁ መታወቂያችሁን ፎቶ አንስታችሁ እዚህ ላይ ያስገቡለት። ፎቶን ሞር ማረጋገጫ ስለሚሆን ማለት ነው። አይዲም ይጠይቃችኋል። ስለዚህ መታወቂያችሁን ፎቶ ታነሱና እዚህ ላይ ምን ታረጉለታላችሁ? ታስገቡለታላችሁ ማለት ነው። ያንን ካስገባችሁለት በኋላ ምን ታረጋላችሁ? ከስር ሰሚት የሚለውን ሰሚት የሚለውን እሱን ትጫኑለታላችሁ ማለት ነው። እሱን ከተጫናችሁ በኋላ ሰሚት የሚለውን ከተጫናችሁ በኋላ ምን ያደርግላችኋል? በ24 ሰዓት ውስጥ ምን መልስ ታገኛላችሁ ይላችሁ። በ24 ሰዓት ውስጥ መልስ ታገኛላችሁ ይላችሁ። ስለዚህ አሁን ደግሞ ሀገርን ለመቀየርም ከፈለጋችሁ ሃይ ዲር ሃው አር ዩ ፕሊዝ ቼንጅ ማይ ካንትሪ ብላችሁ ጽፉለታላችሁ። ከዛ በኋላ ከስር ሰሚት ማለት ነው የሚጠበቅባችሁ። ከሰሚት ካላችሁለት በኋላ ምን ይላችኋል? አሁንም በ24 ሰዓት ውስጥ ምን ማድረግ ትችላላችሁ? ይህ መልስ ይመጣላችኋል። ካልተመለሰላችሁ ደግሞ ይቺ አሁን ከስር ኮንቲኒዩድ ኩዌሽን የምትላለች። አሁን ይህን ስትልኩ ለሮቦት ነው ቀጥታ ኮንቲኒዩድ ኩዌሽን ብላችሁ መልሳችሁ እዚህ ላይ ቅድም ያስገባችሁትን ጥያቄ ታስገቡና ከስር ፎቶውን አስገብታችሁ መልሳችሁ ሰሚት ትሉታላችሁ ማለት ነው። ስለዚህ ፈጣን የሆነ መልስ እንድታገኙ ኮንቲኒዩ የሚለውን ነክታችሁ ሁለተኛ መጠየቅ ትችላላችሁ ማለት ነው። ከዛ በኋላ ያው ይመልሱላችኋል። ሀገራችሁ ከሆነ ሀገራችሁ ይቀየርላችኋል። ጾታችሁ ከሆነ ደግሞ ጾታችሁን በዚህ መልኩ መቀየር ትችላላችሁ ማለት ነው። ከዛ ባክባክ ብላችሁ ትወጡና ወደ ላይ ሄልፕ የምትለው ላይ ከላይ በቀይ ምልክት ሚሴጅ ትጠባበቃላችሁ። አንድ ቀይ ምልክት ካመጣች ሚሴጅ ተልኮላችኋል ማለት ነው። ገብታችሁ ማየት በዚህ መልኩ ትጨርሳላችሁ ማለት ነው። ያው አይታችሁታል። ስክሪን ሪከርዱ እንደምትመለከቱት ነው። ግልጽ ነው ብዬ አስባለሁኝ። ሀሳብ አስተያየት ወይም ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ጥያቄዎቹን የምመልስ ይሆናል። ሁለተኛው ርዕሳችን ደግሞ ዛሬ ስቲል ኒድ ነው። ስለ ሴቶች ነው። ስቲል ኒድ ማለት ያው በ7 ቀን ውስጥ የሚሰጣቸው ገና ከከፈቱበት ቀን ጀምሮ የሚሰጣቸው ፖይንት ነበር ፕላትፎርሙ ማለት እንደ ዌልካም። ከዛ በኋላ ከ7 ቀን በኋላ ያወርዳቸውና ምን ያደርጋቸዋል? ወደ 1000 በአንድ ሰዓት 1000 ፖይንት ብቻ ነው የሚሰሩት። ስለዚህ እንዴት ያንን ስቲል ኒዳቸውን ወደ 3000 ወደ 5000 ወደ 9000 ከፍ ማድረግ እንዴት ይችላሉ ነው። አሁን እንዴት ማስተካከል እንዳለባቸው ሩሎች አሉት፣ ህጎች አሉት። እዛው ፕላትፎርሙ ላይ ሂደን በስክሪን ሪከርድ በታገዘ መልኩ እስኪ ስለ ስቲል ኒድ ያለውን ነገር ተመልክተን እንመለስ። አሁን ደግሞ የምናወራው ስለ ስቲል ኒድ ነው። ስለ ሴቶች ስቲል ኒድ ወይም ከ1000 ካወረዱ በኋላ 1000 ወርደው ያው 1000 የሚወርዱበት የተለያየ ምክንያት አለ። ያው ሲቀጣቸው ኦር 7 ቀን ሊወርድ ካበቃባቸው በኋላ እንዴት ነው ተመልሰው ወደ 3000 5000 9000 ወደ ላይ ማደግ የሚችሉበትን መንገድ እንዴት ነው የሚለው ነገር የምናየው ይሆናል። ሶ ስቲል ኒድ ያው ኤግዛክትሊ የምታሳዩት እዚህ ጋር ነው ይታያችኋል። ስቲል ኒድ ምን ብሎ ከዛ 150,000 ፖይንት የሚፈልገው እዚህ ጋር ማለት ነው። ሶ አሁን ይሄ እንዴት ነው የምናየው? ብሪፍሊ እዚህ ጋር ህጎችን በደንብ የምናየው ይሆናል። ላይቭ ታስክ ዲቴል ሌቭል ዲቴል የሚላለ እስቲ እዚህ ውስጥ ገብተን በደንብ አድርገን የምናየው ይሆናል ማለት ነው። ኦኬ ሶ አሁን እዚህ ጋር የሚታያችሁ ከሆነ ይታያችኋል። ከታች ከዚህ እስከ ላይ ያለው ነገር ያው እንትናችሁ HGF የሚላለ ከዛ በጎን ምን አለ? አንድ ሴት በጊፍት መልኩ ኦር ኮይን ኤክስቼንጅ ስታደርግ ይሄት 150,000 ፖይንት ኤክስቼንጅ ስታደርግ ከዛ ካደረገች በኋላ ምን ይሰጣታል? ከ1000 ከነበረው ፖይንቷ ወዴት ከፍ ይላል? ወደ 3000 ፐር ሃወር ከፍ ይላል። ወደ 3000 ፐር ሃወር ከፍ ይላል። ወደ 3000 ፐር ሃወር ከፍ አለ ማለት በቀን 2 ጊዜ በመስራት 6000 ፖይንት በቀን 6000 ፖይንት መስራት ትጀምራለች ማለት ነው። በቀን 6000 ፖይንት መስራት የምትጀምር ይሆናል።
እሺ ይሄን 150,000 ፖይንት እንዴት ነው የምታመጣው? በኤክስቼንጅ መልኩ ነው፣ በጊፍት በመቀያየር ማለት ነው። ኮይን ስትቀያየር ኮይን የምትቀያየሩ ምን ያክል ነው? ያው ኮይን ሲቀያየር እንደምናውቅ ከሆነ 30% ተቆራጭ ያደርጋል። ሶ ምን ያክል ኮይን ነው ከተባለ ወደ 210,000 ኮይን አካባቢ ነው የምጠይቀው። 210,000 ላይ ስንቀንሰው 30% ስንቀንስ ምን ማለት ነው? ወደ 150,000 ፖይንት አካባቢ ይሆናል። ወደ 150,000 ፖይንት አካባቢ፣ ይሄ ማለት ወደ 60,000 ፖይንት የሚሆን ለፕላትፎርሙ ገቢ አድርገናል ማለት ነው። 60,000 ፖይንት የሚሆን ያው ኮሚሽኑ ነው የሚቆርጠው ከኛ ወይም ከነሱ ከሴቶች ከኤክስቼንጅ ከሚያደርጉት 60,000 ኮይን የሚሆን ተቆራጭ ያደርጋል ማለት ነው። ተቆራጭ ያደርጋል ምክንያቱም እንዳልኳቸው ኤክስቼንጅ በሚፈጽሙ ሰዓት 30% አለ የሚቆርጠው። ሶ ከ210,000 ኮይኑ 60,000 ኮይን የሚሆን ገቢ ይሆናል ለማን? ለፕላትፎርሙ ማለት ነው። እዚህ ጋር ግን ማወቅ ያለበት ነገር ምንድነው? ከጥቅሙ ጉዳቱ ያመዝናል። እስቲኒድ አሁን ያው የሚገርመኝ ነገር ምንድነው? አንዳንድ ሴቶች አሉ ኮይን የሚገዙ ሴቶች አሉ ለስቲኒድ ማለት ነው። ግን ይህንን በማድረጋቸው በጣም ራሳቸውን እየጎዱ ይላሉ። ይልቁንስ ኤጀንሲ ከሆኑ በኋላ ያው ሳይፈልጉት ያው ግዴታ ስለሆነ ኤክስቼንጅ ይቀያየራሉ። ከልጆቻችሁ ጋር ኤክስቼንጅ በሚቀያየሩ ሰዓት ራሱ በራሱ ስቲኒድ እየሞላ ይሄዳል ማለት ነው። ራሱ በራሱ ስቲኒድ እየሞላ ይሄዳል። ግን እዚህ ጋር ኤክስቼንጅ በምንቀያየር ሰዓት አሁን 210,000 አንዴ ስንቀያየር የሚያገለግለው ለ7 ቀን ብቻ ነው። አንዴ ኤክስቼንጅ ያደረግነው ኮይን የሚያገለግለው ለ7 ቀን ብቻ ማለት ነው። ስለዚህ ከ7 ቀን በኋላ የሚወርድ ይሆናል። ኦር ደግሞ ምንድነው የምናደርገው? 210,000 በአንድ ቀን መስጠት ነው። በአንድ ቀን ስንሰጠው ለ7 ቀን ያክል ያገለግለናል። ካልሆነ ደግሞ በየቀን አቆራርጠን ለምሳሌ 210,000 ሲካፈል ለ7 ስናደርገው 30,000 ኮይን አካባቢ 30,000 ኮይን የሚሆን በየቀኑ ኤክስቼንጅ ማድረግ አለብን። ይሄም ማለት ነው በተከታታይ ለ7 ቀን 30,000 ኮይን ኤክስቼንጅ ማናደርግ ከሆነ ይወርድብናል። ከ2 ቀን ከ3 ቀን በኋላ ከ3,000 የነበረው ወደ 1,000 ተመልሶ ያወርድናል። ስለዚህ በተከታታይ at the same time ሰዓታችንን ጭምር መጠበቅ መቻል አለብን። ባይዘዌ ሰዓታችንን ጠብቀን ኤክስቼንጅ የምናደርገው መጠን ሊታወቅና ሊመጠን ይገባል። ስፔሻሊ ሰዓቱና መጠኑን ማለት ነው። በዛ አይነት ሁኔታ በስነ ስርዓት ጠብቀን ያው ስቲኒዳችንን በዛውም ጭምር ማስተካከል እንችላለን ማለት ነው። ግን ለስቲኒድ ብሎ ኮይን መግዛት ማለት ትልቅ ስህተት ነው። ምክንያቱም ፕላትፎርሙን ይሄን ነገር የሚሰጠው ለምን መሰላችሁ? ስቲኒድ ያዘጋጀው ፕላትፎርሙ ለምን መሰላችሁ? ያው ሴቶች እንደነገርኳችሁ መጀመሪያ ቪዲዮ ላይ ያው የበለጠ እነሱን ሰፖርት የሚያደርጉ ለምንድነው ጊፍተሮችን ያመጣሉ በሚባል ነው። ስለዚህ በዛ 7 ቀን ውስጥ 150,000 ፖይንት አካባቢ ኤክስቼንጅ ማድረግ ከተቻለ ለነሱ ምን ይሰጣቸዋል? ጀስት እንደ ቦነስ 3,000 ፐር ሃወር ጨምርላችኋል እንደማለት ነው ማለት ነው። ስለዚህ በሳምንት ውስጥ 210,000 ጊፍት መቀበል ከቻሉ ከሰዎችም ይሄ ማለት ላይቭ ላይ ወጥተው በተለያየ ነገር በቃ በመስፈል ሊሆን ይችላል፣ በተለያዩ አርት ነገራቶች ሊሆን ይችላል፣ በመጨፈር በተለያዩ ነገራቶች በተለያዩ ኮንቴንቶች ጊፍተሮችን መሳብ ከቻሉና እነዛ ጊፍተሮች በ7 ቀን ውስጥ 210,000 ኮይን አካባቢ ኤክስቼንጅ ካደረጉ ኦር ጊፍት ከተቀበሉ ለነሱ ይሰጣቸዋል። አፕግሬድ ያደርጉና ከ1,000 ወደ 3,000 ፐር ሃወር እሰጣችኋለሁ ይላቸዋል። ለምን ያክል? በቀን 2 ሰዓት 6,000 ፖይንት ማለት ነው። 6,000 ፖይንት በአንድ ቀን መስራት ይችላሉ። አሁንም ከ7 ቀን በዘች በ7 ቀን አሁንም ከፍ ብለው 300,000 አካባቢ ፖይንት ጊፍት መልኩ መቀበል ከተቻለ ከፍ ያደረገችውና ወዴት ነው የሚሄዱት? ወደ 5,000 ፐር ሃወር ከፍ ያደርጋቸዋል ማለት ነው። ሶ በእንደዚህ አይነት ሁኔታ እያለ 900,000 ከሆነ 9,000 ፐር ሃወር ይሰጣቸዋል። 1.2 ሚሊዮን ፖይንት ከተቀበሉ 12,000 ፖይንት ፐር ሃወር መቀበል ይችላሉ ማለት ነው። ግን እዚህ ጋር በደንብ አድርጌ ነገራችሁ እንድታውቁልኝ የሚፈልጉ ነገር ቢኖር አሁን 210,000 60,000 ፖይንት የሚሆን ገቢ የሚደረገው ለማን ነው? ለፖፕ ብያለሁ አይደለ? እሺ እናንተ አሁን ሴቶች እዚህ ጋር በአንድ ሰዓት 3,000 የምትቀበሉ ከሆነ በ2 ሰዓት ስንት ነው የሚሆነው? 6,000 ነው አይደለ? 6,000 ፖይንት ይሆናል። አሁን እቺ 6,000 በ7 ቀን ብታበዙት 42,000 ፖይንት አካባቢ ነው የሚሆነው። 42,000 ፖይንት ተግባባን? 42,000 ፖይንት። ስለዚህ ይሄንን 42,000 ፖይንት
ሲባዛ 42000 ፖይንት በ7 ቀን የምታገኙ ከሆነ እናንተ ስንት ነው ያወጣችሁት? ኦር ገቢ ያደረጋችሁት 60000 ነው። እናንተ ግን የምታገኙት 42000 ነው። ስለዚህ ትርፍ አለው ወይስ ኪሳራ ነው የሚሉትን እናንተ መገመት አያቅታችሁም። ትርፍ ነው ኪሳራ የሚለውን እናንተ መገመት አያቅታችሁም። ለፕላትፎርሙ እንደ ግብር የገባለት ኦር ከእናንተ የወጣው ስንት ነው? 60000 ኮይን ነው። እናንተ ግን ወይም ወደ ፖይንት አካባቢ ነው። እናንተ ግን የምታስገቡት በሳምንት ውስጥ ስንት ነው? 72000 ፖይንት። ስለዚህ በጣም ኪሳራ ነው የሚሆንባችሁ ማለት ነው። ስለዚህ ስትኒድ በራሱ ጊዜ መስተካከል የሚችለው ኤጀንት ከሆነ በኋላ ወይም ሴቶች ኤጀንት ከሆኑ በኋላ የግዴታ ኤክስቼንጅ መፈጸም ስላለባችሁ ለብዙ ነገር ኤክስቼንጅ ስለሚያደርጉ በዛ ሰዓት ስትኒዳቸው ቀስቀስ እያለ የሚጨምር ይሆናል። ተመጣጣኝ መጠን ከሆነ ኦር ደግሞ ስትኒድን ያሳድጋሉ ካላችሁ ተመጣጣኝ በሆነ ኮይን በየቀኑ ኤክስቼንጅ የምታደርጉ ሰዓቱን ጠብቃችሁ ከሆነ የሚቆይላችሁ ይሆናል። ግን ዞሮ የሚቆይላችሁ ለ7 ቀን ነው። አንድ ስትኒድ የሚቆይላችሁ ኦር ሊጠብቃችሁ የሚችለው ለ7 ቀን ብቻና ብቻ ነው። ወይ ይወርዳል ወይ ደግሞ አሁንም ኤክስቼንጅ ካደረጋችሁ አሁንም ወደ ሁለተኛው ሌቭል ከፍ ብሎ አፕግሬድ ይደረጋል ማለት ነው። እዚህ ጋር ያለችውን አፕግሬድ ወደ 3000 ከፍ ካለ በኋላ እዚህ ጋር 3000 ብሎ ያመጣላችኋል። ከዛ ይታያችኋል እዚህ ጋር ታች የሆነች መስመር አለች። እቺ መስመር እየሞላች ትሄዳለች። እቺ መስመር ከሞላች በኋላ ወደ ቀጣዩ ሌቭል ይሞላል። 3000 ካለ በኋላ ደግሞ ቀጣዩ 5000 ነው። ተመልሶ ይሄ መስመር ሁለተኛ ወደ 5000 እየሞላ የሚሄድ ይሆናል። በተጨማሪ ደግሞ እዚህ ጋር ታች ጋር ያው ፓርቲ ላይ ስንሰራ አስተውላችሁ ከሆነ እቺ ሁለተኛው ፓርቲ አትከፍትላችሁም። እቺ ሁለተኛው ፓርቲ 2 ሰዓት ሙሉ ብትቀመጡ ሪሲቭ ቢላችሁ መውሰድ አትችሉም። ለምን? እዚህ ጋር ህጉን ማየት ትችላላችሁ። ምንድነው የሚላችሁ? እዚህ ጋር ሃወርሊ ታስካችሁ የእናንተ የ1 ሰዓት ታስካችሁ የግዴታ 3000 እና ከዛ በላይ ከሆነ ነው። 3000 እና ከዛ በላይ ከሆነ እቺ ሁለተኛውን ፓርቲ ሊሰጣችሁ ይችላል። 2 ሰዓት ተቀምጣችሁ ሊሰጣችሁ ይችላል ማለት ነው። ስለዚህ ጥቅሙ የዚህች ከፍታ የአፕግሬድ ማድረጉ ከላይቭ ከምታገኙት ታስክ ውጪ ደግሞ ምን አለ ደግሞ ሌላ ፓርቲውን መክፈት ትችላላችሁ። ሶ አጠቃላይ ስለ ስትኒድ ይሄን ይመስል ይሆናል። ያው ስለ ስትኒድ ያለውን ማብራሪያ በደንብ ተመልክታችኋል ብዬ አስባለሁኝ። ግልጽ ነው ብዬ አስባለሁኝ። ያያችሁት ስክሪን ሪከርድ። ያው ያልገባችሁ ሀሳብ አስተያየት ካላችሁ ሁላችሁም እዚህ ኮሜንት ላይ አስቀምጡልኝ። ጥያቄያችሁን የምመልስ ይሆናል ማለት ነው። ወደ ጥያቄው ልግባ። 100,000 ኮይን ወደሚያሸልመው ጥያቄ ልግባ። እሺ ያው ውድድሩ ላይ ለመግባት መጀመሪያ ቤቱን ሰብስክራይብ ማድረግ አለባችሁ። ከዛ በኋላ ደግሞ ቪዲዮን ላይክ ማድረግ አለባችሁ። ያው የ100,000 ኮይን ሽልማት የሚያሸልመው ጥያቄ ዛሬ 3 ደረጃ ነው የምንሰጠው። አንደኛ ለወጣ 50,000 ኮይን ሽልማት ያገኛል። ሁለተኛ ወጣ ደግሞ 30,000 ኮይን ሽልማት ያገኛል። ሶስተኛ ወጣ ደግሞ 20,000 ኮይን ሽልማት ያገኛል። ስለዚህ ሽልማቱን የምንሰጠው ሳምንት በዚህ ቀን በምንለቀው ቪዲዮ ስለሆነ ቪዲዮ 10,000 ቪው ከገባ ሽልማቱን የምንሰጥ ይሆናል። ጥያቄው ደግሞ ምንድነው? ያው በዛሬው ርዕስ በተነሳው ነገር ላይ በዛሬው ርዕስ ነው ያልኩት። አሪፍ ኮሜንት የሰጡኝ ሶስት ሰዎችን ሽልማቱን የማበረክት ይሆናል። ያው ሁላችሁም መወዳደር ትችላላችሁ። ለሁላችሁም መልካም እድል ብያለሁ። ያው የዛሬው ቪዲዮ ይሄን ይመስል ነበር። ስለነበረን ቆይታ በጣም ነው የማመሰግነው። ቀጣይ አሪፍ ርዕሶችን ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ ብያለሁ።